የመጨረሻውን ጉዳይ እናንሳ። ብሩኖ ፈርናንዴዝ የብሩኖ ፈርናንዴዝ ጉዳይ እናንሳ። ከጥቂት ደቂቃዎች በፊት ፋብሪዞ ሮማኖ ባወጣው መረጃ መሰረት ብሩኖ ማንቸስተር ዩናይትድን እንደሚለቅ እየዘገበ ነው የሚገኘው። ጉዞ ደግሞ ወደ ሳውዲው ክለብ አልሂላል ነው። ባለፈው ክረምት አልሂላል ጠንከር ያለ ጥያቄ አቅርቦ እንዳልተሳካለትና አሁን ላይ ግን ማንቸስተር ዩናይትድ ተጫዋቹን ለመልቀቅ ዝግጁ ሆኗል። ባለፈውም ዝግጁ ነበር ማንቸስተር ዩናይትድ ምረጥ ነው ያሉት። ምርጫው የብሩኖ ፈርናንዴዝ ነበር። አሁን ግን ብሩኖ ፈርናንዴዝ ፈልጓል። ዝውውሩ እስከ 100 ሚሊዮን ፓውንድ ድረስ እንደሚከፈልበት ይጠበቃል። ከዓለም ዋንጫው በኋላ ብሩኖን በሳውዲ ሊግ ልንመለከተው እንችላለን ማለት ነው። 32 ዓመት ይሆናል የዛን ወቅት። ይሄ ተጫዋች አስገራሚ ቁጥር ነው ያለው አይደለ? ከጉዳት ጋር በተያያዘ በማንቸስተር ዩናይትድ 2018-19 ነው የመጣው። 6 ዓመት አካባቢ። በ6 ዓመት ቆይታ በጉዳት ምክንያት ጨዋታ ያመለጠው 8 ጊዜ ነው። 8 ጊዜ ነው ጨዋታ ያመለጠው። 2018-19 በእግር ጉዳት 2 ጨዋታ፣ 2021-22 ታሞ በጉንፋን ህመም ምክንያት 1 ጨዋታ፣ 2023-24 በጉልበት ጉዳት 2 ጨዋታ፣ ዘንድሮ በጡንቻ ጉዳት 3 ጨዋታ። በአጠቃላይ በ7 ዓመታት ውስጥ የተጫዋች ያመለጠው 8 ጨዋታ ብቻ ነው። ምን ያህል ትልቅ አገልግሎት ለማንቸስተር ዩናይትድ እንደሰጠ ማሳያ ነው። ልትንቀው ማችል አይነት ቁጥር ነው። የነ ሪያን ጊግስን ቁጥር ሁሉ እያሻሻለ ያለበት ሂደት አለ የተጫዋች እና ማንቸስተር ዩናይትድ አይጎዳም። ይህን ተጫዋች 1 ዓመት ምናምን መታገስ የለበትም ብረት አታስቡም አሉት። ይበቋል ተው ይበቋል ባይ ነኝ እኔ። ምክንያቱም ያው አንስቼዋለሁ፣ ሳክሪፋይ ከፍሏል ለማንቸስተር ዩናይትድ ብሩኖ ፈርናንዴዝ፣ ጥያቄ የለውም። ግን ደግሞ ጨከንክባቸው ግን ብሩኖና ካሪክ ላይ አሉት። አይ የማንቸስተር ነው አንዴ ማንቸስተር ከምንም በላይ ነው። ማንቸስተር የማንቸስተርነት ያልገባቸው ተጫዋቾች አሉ እና ኦቨርሬትድ ማለት ዝቅ እያረኳቸው አይደለም ብሩኖ ፈርናንዴዝንም ካሪክንም። ግን አንዳንዴ ደግሞ ይበቃል፣ አዲስ ትውልድ አልጋ ወራሽ ያስፈልግሃል እና አሁን እሱን በገንዘብ ማግኘት መሸጥ ለማንቸስተር ዩናይትድ ትልቅ ጠቀሜታ ነው። ውሉ ሲጠናቀቅ በቦስማን ሕግ መልቀቅ፣ በዜሮ ቫሊዩ መልቀቅ ሎስ ነው። ጌን አድርገህ መልቀቅ ግን ለማንቸስተር ዩናይትድ ከረጅም ጊዜ በኋላ የሚመጣ ዝውውር ይመስለኛል። አይ ቲንክ ብዙ ጊዜ ማንቸስተር ዩናይትድ ይሄ ሪሴል ቫሊዩ የለውም። ብዙ ክስረቶችን ናቸው። እነ ሳንቾን ስትመለከት፣ እነ አንቶኒ ስትመለከት፣ እነ ፖግባ ግን ከረጅም ጊዜ በኋላ ይመጣልህን ጽዋ ነው መቀበል ያለብህ። እድሜውም ሄዷል። እንደውም ትናንትና እየተመለከትኩ ነበር የግራ መስመር ፍላንክ ላይ የሚጫወት የመስመር አጥቂ ድጋሜ ከሴስኮ አኳያ ባይሆንም የሆነ የእሱን ተጠባቂ የሚሆን አጥቂ፣ ከዛ በተጨማሪ ደግሞ 2 ጥርት ያሉ አማካኞች ማንቸስተር ዩናይትድ ያስፈልገዋል። የግራ ተመላላሽ ተከላካይም ማንቸስተር ዩናይትድ አቅርባል እና ለዚህ ሁሉ ገንዘብ ደግሞ የቲሙ 100 ሚሊዮን ፓውንድ ጥሩ ነው። በጣም ቆንጆ ገንዘብ ነው። በጣም አሪፍ ውለታ ውሏል። እናመሰግነዋለን። ጥሩ ነው እንደ በገንዘቡ ከሄደም ትልቁ ሌላ ውለታ። እሱን እኮ ነው። ግን ጥራት ያለው ተጫዋች ማንቸስተር ያመጣል ወይ በዛ ልክ የሚለው የሚጠበቅ ይሆናል። ብሩኖን የሚያክል ተጫዋች መተካት ይችላሉ የሚለው ነው ትልቁ ጥያቄ እንጂ በሁሉም መንገድ የሰራውም ስራ ቀላል አይደለም። እንደውም ሂ ዲዘርቭስ ትልልቅ ዋንጫ ሻምፒዮንስ ሊግ፣ ፕሪሚየር ሊግ የሚገባው ተጫዋች ነበር። ዝቅ ብሎ ማንቸስተር ዩናይትድን ያገለገለበት መንገድ ራሱ በታሪክ የማይረሳ ነው። እንደዚህ አይነት ዋንጫዎችን ሳያሳካም በትዕግስት የጠበቀበት መንገድ ግን ተጨማሪ ደግሞ 100 ሚሊዮን ፓውንድ ለዚህ ተጫዋች የሚያገኝ ከሆነ ማንቸስተር ዩናይትድ እኔ ብዙም አይኑን ማሸት አለበት። ገንዘቡ በጣም ብዙ ነው። ብዙ ጥሩ የተሻሉ ተጫዋቾች ኤሎይት አንደርሰንም ልታመጣው ትችላል። ረጅም ዓመት የሚያገለግል በ60-70 ተጨማሪ አንድ እንዳልከው ተመላላሽም ብዙ ነገር ይጠቅማል ካለበት የማንቸስተር ዩናይትድ የፋይናንሳል ሪስትሪክሽን ወይም የገንዘብ ችግር አንጻር ማለት ነው አሉት። ጥያቄ የለውም። ያው ካስሜሮ እና እሱ እንደውም ብዙ ደጋፊዎች የካስሜሮን ዩተርን ውሳኔዎች ነው እየፈለጉ እየናፈቁ የሚገኙት። መረጃዎች እንደሚደርሰን ከሆነ ካስሜሮ ላይ የ1 ዓመት ኤክስቴንሽን ውል ኤክስቴንሽን ቢደረግ የሚሉ ሀሳቦች እየቀረቡ ይገኛሉ። ምክንያቱም ዳጎስ ያለ ገንዘብ ያገኛል ካስሜሮ በዩናይትድ ቤት። ግን ለሱ ተተኪ ቢያንስ ኤክስፔሪንስን ሼር የሚያደርግ ልምዶችን የሚያካፍል የሆነ ነገር አሻራ የሚጥል ተጫዋች ያስፈልጋል እና ካስሜሮ ባይለቅ የሚሉ ድምጾች ከቲያትር ኦፍ ዘ ድሪምስ ቢቆይ ካስሜሮ ከብሩኖ ካስሜሮ ይቆይ እኔ ብሩኖ ብዙም ደስ ያለኝ ግላዊ ጥላቻ መሰለህ። አይ የጥራቱ ደረጃ እንኳን ኖ አይደለም እንትን ይላል አንዳንዴ ብቻ ተው የመሪነት። እሺ አርማዎቻችን እናንተስ ምን ትላላችሁ? ከብሩኖ ከካዝሜሮ የትኛው መልቀቅ አለበት ብላችሁ ታስባላችሁ? ሀሳብ ስጡበት በዚህ አጋጣሚ። አሁን ካስሜሮ ቢለቅ እኮ ሶፊ ምንድን ነው ካስሜሮ ቢለቅ ማንቸስተር ዩናይትድ በገንዘብ አይጠቀም።
ግን ማንቸስተር ዩናይትድ በገንዘብ የሚጠቀመው ብሩኖ ፈርናንዴዝ ከገንዘቡ አንጻር ነው። ልክ ነው። ቴንክ ዩ አሉቲሽ። የእንግሊዝ ፕሪሚየር ሊግ ነገ ሲቀጥል በ27ኛ ሳምንት ጨዋታ አስቶን ቪላ ከሊድስ፣ ብሬንፎርድ ከብራይተን፣ እንደዚሁም ቼልሲ ከበርንሌይ፣ ዌስትሃም ከበርማውዝ የሚያደርጓቸው ጨዋታዎች ይጠበቃሉ። ሶስቱ ጨዋታዎች የቪላ ከሊድስ ዩናይትድ፣ ብሬንፎርድ ከብራይተን፣ ቼልሲ ከበርንሌይ 12 ሰዓት ላይ፣ 2 ሰዓት ተኩል ደግሞ ዌስትሃም ከበርማውዝ፣ ምሽት 5 ሰዓት ላይ ማንቸስተር ሲቲ ከኒውካስል ዩናይትድ ይጫወታሉ። እሁድ 11 ሰዓት ላይ ክሪስታል ፓላስ ከወልቭስ፣ ኖቲንግሃም ፎረስት ከሊቨርፑል፣ ሰንደርላንድ ከፉላም ሲጫወቱ ምሽት 1 ሰዓት ተኩል ላይ እሁድ ቶተንሃም ከአርሰናል የሚያደርጓቸው ጨዋታዎች ይጠበቃሉ። አጋራችን ናት ባንክና ሌሎች አጋሮቻችን ከልብ እናመሰግናለን። ዲጄ ዴቭ መልእክታቸውን ከፍ ያደርጋል። ነገ በተጠባቂዎቹ ጨዋታዎች ከ11 ሰዓት ጀምሮ እንገናኛለን። የቼልሲና የበርንሌይን ጨዋታን ጨምሮ እንደዚሁም የምሽቱን የሲቲና የኒውካስልን፣ እሁድም በተመሳሳይ ኖቲንግሃም ከሊቨርፑል፣ አርሰናል ከቶተንሃም፣ ሰኞ ኤቨርተን ከማንቸስተር ዩናይትድ የሚያደርጓቸው ሁሉ ጨዋታ ጥርግርግ አድርገን እናስተላልፍላችኋለን።